እሺ እንደምን አላችሁ? ይሄ የመጨረሻ ቪዲዮ ነው ለዛሬ ማለት ነው። ቅድም በቴዲ ምናምን ዙሪያ ያነሳውላችሁ ይቀርና ነገ አቀርባለሁ። በኢትዮጵያ ፖለቲካ ምን ያው አሁንም ፖለቲካ ነው፣ ግን አሁንም ማነሳው በቀይ ባህር ጉዳይ ነው። ስለነ ኤርትራ፣ ስለነ ግብጽ እና ሜቢ የኢራንን ጉዳይ አካትቼ ነው። ምን መሰላችሁ ብዙ ጊዜ አንድ ነገር እላችኋለሁ። የኢትዮጵያ መንግስት በአሰብ በኤርትራ ጉዳይ ላይ የሚከተለው ስትራቴጂ ሶፍት ፖለቲክስ መሆን የለበትም ብዬ ብዙ ጊዜ እከራከራለሁ። ሶፍት በቃ ዲፕሎማሲ ምናምን የሚባል ነገር አስጠቂ ነው ብዬ ብዙ ጊዜ ነው የምናገረው። እና በጥባጭ አይባልም በአማርኛ። በጥባጭ ማለት መጥፎ ነው፣ ግን የሆነ ክራይሲስ የሚፈጥር የኢትዮጵያ መንግስት እንዲህ ቢያደርግ እንዲያደርገናል ብለው ሌሎች የሚሰጉት አይነት የጨዋታ ጌም እንዲጫወት ነው እኔ ብዙ ጊዜ ስናገር የነበረው። እና የሆነ ጊዜ በደርግ ጊዜ የነበረ አንድ ነገር ልንገራችሁና ማለት እናንተ ማንበባችሁት ይሆናል። ምን ይላል እንግዲህ ደርግ ሲመጣ የኃይለ ሥላሴን ባለሟሎች ባለስልጣናትንም ሽክ አድርጎ ነው የገደለው። ወደ ስንት 54 60 የሚሆኑት ማለት ነው። እነዛ ሰዎች ማለት አሜሪካ ለክፉ ቀን ይሆኑኛል ብላ አሰልጥና ያስቀመጠቻቸው ምንድነው ይሄ ቴክኖክራት የሚባሉት ናቸው። በቃ ይሄ ኢትዮጵያን፣ ምስራቅ አፍሪካን ይቆጣጠሩልኛል፣ በእኔ አይዲዮሎጂ፣ በእኔ አስተሳሰብ አካባቢውን ይገዙልኛል፣ ያስገዙልኛል ብላ ያስቀመጠቻቸው ውድ ሰዎች ነበሩ እነዛ ሰዎች። እና ደርግ እነዛን ሰዎች ሲገድል ምን እየገደለ እንደሆነም አልታወቀውም። ዝም ብሎ የድሮ ስርዓት በሚል ነው የጨፈጨፋቸው። አሜሪካ ታገሰች፣ ተስፋ አልቆረጠችም። አሁንም የተለያዩ ከእሷ አይዲዮሎጂ የሚቃረኑ ብዙ አይነት እንቅስቃሴዎች አደረገ። ምን አለ ህወሓትን እየደገፈች አሜሪካ ማለት ነው የኤርትራ ነጻ አውጪን በጎን ማለት ነው ዝም ብላ እውቅና ሳትሰጥ እየደገፈች ልታስፈራራው ሞከረች። ምን አለች በቃ እሱ በቃ ቀጠለ። በሶማሌ ጦርነት ጊዜ መሳሪያ አልሰጠን ምን በቃ የተለያየ ነገር እያሳየችው በቃ ሊመለስ አልቻለም። ምን አባሽ ታመጫለሽ? እና እሱ የሚከተለው ብሎክ ደግሞ የሶቪየት ህብረት ነው። እየፈረሰ ነበረ። ኦልሞስት ፈረሰ ብለን እንውሰድ። ፈረሰ፣ ድምጥማጡ እየጠፋ ነው። እና እያለ መጨረሻ ላይ እንግዲህ ወደ 82 ነው ምናምን አካባቢ ሲደርስ በቃ ብዙ ጊዜ መፈንቅለ መንግስት ሊደረግበት ተሞክሯል። እነሱንም ሽክን ያደረገው ምንድን ነው ፋይናሊ ማናቸው ፕሮፌሰር መስፍን ወልደ ማርያም የሚባሉ ሰው ባለፈው ስንት ዓመት ነው የሞቱት። ማለት በፖለቲካ በደንብ የሚታወቁ ሰው ናቸው። እና ፕሮፖዛል አቀረቡ። የኢትዮጵያ መንግስትንና ምዕራባውያንን የአሜሪካ መንግስትን በጣም የሚያቀራርብ በጊዜያዊነት የሽግግር መንግስት ፈጥሮ ይሄ አሜሪካ አልወደውም፣ በጣም ችግር ፈጣሪ ነው፣ ከኔ አይዲዮሎጂ ጋር የተጋጨ ነው ብላ የምታስበውን የደርግን መንግስት ረጠው አዲስ አመራር እንዲሰጥና ከአሜሪካ ጋር ሰላም ለማውረድ ፕሮፖዛል አቀረቡ። ሞቼ ይገኛሉ። አሜሪካ የምትባል ሀገር እንትን አትለም ማለት መንገ አላየትም ማለት እንግዲህ እኔ ኃይሉ አሪያ እነ ዶክተር ኃይሉ አሪያ ምንም ፓርላማ ላይ ተናገሩ ተብሎ በየዩቲዩቡ ታገኙታላችሁ። በቃ ተቀበል፣ ልትቀበል ነው የሚገባ። ከዛ ምን ልታረግ ነው? ጥለን ልትሄድ ነው ወይ? ምን አስበ ነው? ምን ቢሉት በቃ ጀግንነት እሱ ነው ብሎ መጨረሻ ላይ ወደቀ። እነ ህወሓት ያ በፕሮፖዛሉ መሰረት የሚመሰረት መንግስት አልኖርም። አሜሪካ ምርጫ አልኖራትም፣ ለህወሓት እውቅና ሰጠች። እና ህወሓትና ኤርትራም ተባብረው ኢትዮጵያን አንድ አድርገው እንዲገዙ ነበረ ፍላጎት የነበራት። በለንደን ኮንፈረንስም ምንም እንትና ኤርትራ ኖ ያልገዛም በምንም ተአምር በቃ ራሴን ችዬ መውጣት ነው የምፈልገው አለች። መለስም እኔም እንዲመጣብኝ አልፈልግም፣ ለሱ ያን አካባቢ ስጪው አለች። ከዛ ለመጀመሪያ ጊዜ በ1991 በቃ የለንደኑ ኮንፈረንስ ጊዜ ለኤርትራ ነጻ አውጪ እውቅና ሰጠች አሜሪካ። እስከዛ እውቅና አልሰጥም ብላ ደርግን እየጠበቀች ይመለሳል፣ ይሰማኛል፣ ሀገሩን የሚወድ ከሆነ የሀገሩን አንድነት የሚጠብቅ ከሆነ እኔ በምለው መንገድ ነው ኢትዮጵያን አንድ አድርጎ መቀጠል የሚችለው። ሰው ይመለሳል፣ ደርግ ራሱን ይለውጣል፣ የሽግግር ነገር ይፈጥራል ብላ ስጠብቃ እምቢ ብሎ ሀገር ጥሎ ሄደ። ደርግ በጣም የሚያስጠላ ሞኝ መንግስት የሚባለው በዚህ ነው እንጂ ወታደሮቹ በከፈሉት ዋጋ ያኔ ያቀነቅነው በነበረው የኢትዮጵያ አንድነት ወይም ኢትዮጵያ ትቅደም በሚለው ትኖ አልነበረም፣ በሱ አልነበረም የሚጠለው። ግን ግትር ሞኝ አላዋቂ የኢትዮጵያን አንድነት አሳልፎ የሰጠ ውዳቂ የሚባለው በዚህ ነው። አሁን ከዛ ጋር የሚመሳሰል ነገር አሜሪካ ይዛ መጣች። በዚህ በአብይ ጊዜ ታርጌቷ አብይ የሚባለው መንግስት አይደለም፣ የብልጽግና መንግስት አይደለም፣ ኤርትራ ነው። እና
ለብዙ ጊዜ የባህር በር ጉዳይ ትደግፋለች አሜሪካ። የአፍሪኮም መሪ መጥተው እዚህ ጉብኝት አድርጓል። በጸረ ሽብር ጉዳይ አብረን እንሰራለን የሚል ነገር ብለዋል። ባለፈው አይታቸዋል። ብዙ ነገር ተሰርቷል እና አሜሪካ ኢትዮጵያ የምትባል ሀገር 140 ሚሊዮን 130 140 ሚሊዮን ህዝብ ያላት ሀገር ናት። ይህንን ህዝብ ከያዝኩኝ ቀይ ባህርን መቆጣጠር እችላለሁ፣ ያንን አካባቢ ሰላም ማስከበር እችላለሁ ብላ የምታምን አገር ናት አሜሪካ ማለት የኢትዮጵያን እንትን ትፈልገዋለች። በዚህ ሰሞን ሳይሆን ግብጽ የምትባል ደግሞ ይህንን የአሜሪካን ፍላጎት ስለምታውቅ አንድ ነገር አደረገች። ግብጽ፣ ኤርትራና ሶማሊያ በትብብር አሊያንስ ፈጠሩ፣ ቀይ ባህርን ለመቆጣጠር ማለት ነው። እዛን አካባቢ ያለ ነገር እኛ ሰላም እናስከብራለን፣ ይሄ ባቤል ማንዴብ የሚባለውን ኤሪያንም እኛ በኛ ታዩ ሁሉ ነገር ታዩ እና ከኛ ጋር ተስማሚ የሚባል ነገር መጣ እና አሁን አሜሪካ በአንዴ ማለት ነው ፊቷን አዙራ ኦኬ እሺ ይሄ ነገር አየዋለሁ አለች እና ከኤርትራ ጋር ውይይት ጀመረች። ከኤርትራ ጋር ውይይት ምንድን ነው? ኤርትራዬ አሁን አምባገነን እንደሆንሽ አውቃለሁ፣ አሁን ችግር አለብሽ፣ ግን ችግር የለም ምንም በቃ እኔ እስካሁን የተጣለብሽን ማዕቀብ አነሳልሻለሁ፣ ግን ከኔ ጋር ተባብረሽ ስሪ ብላ ተለማምጣ መጣች አሜሪካ። እንደ ቬንዙዌላ ማድሮ ኢሳያስን እንዲህ አይንህን ነው ማጠፋ ወይ እንደ ኢራን እንኳን እንዲያደርጋለሁ አይደል፣ ተለማምጣ እጅ ሰጥታ መጣች። ይህንን ማለት ነው የሚል ነው ጥያቄው። ገባችሁ? ለምንድን ነው ኤርትራን አክብራ እንዲማናገር የጀመረችው የሚለው ነገር ነው። አንደኛ ኤርትራ ማለት ብዙ ናት። ኤርትራ ማለት ብዙ ናት ማለት በዛ በኩል ሱዳን ተናውጣለች፣ በዛ በኩል የመን የሚባል አለ፣ ወረድ ብሎ ሶማሊያ አለች። እንዴት በሶማሊያ ባህር አካባቢ እንዳውም የነበረው የባህር ላይ ዝርፊያ ተጧጡፈዋል። በዚህ በኩል ኢትዮጵያ አለች፣ ህወሓት ቀውጥ እየፈጠረ ነው። አማራ ክልል ብዙ ነገር አለ እና ይህንን ሁሉ ስታይ በዛ ሁሉ ማዕት ከነ ችግሩ ከነ ሽምግልን ነው ከነ ትዕቢቱ ያንን አካባቢ አረጋግቶ ይዟል። ከኢጅፕት ከግብጽ ከሶማሊያ ጋር ሆኖ ያንን አካባቢ ይቆጣጠሩልኛል፣ ከኢትዮጵያ መንግስት በላይ እሱ ያዋጣኛል የሚል ምርጫ ውስጥ የገባች ይመስላል። የኢትዮጵያ መንግስት እዚህ ጋር መንቃት ያለበት ምንድን ቶሎ ብሎ ውስጣዊ አንድነቱን ማረጋጋትና ይህንን 140 ሚሊዮን የሚሆን ህዝብ ጋር አሜሪካ አብራ ብትሰራ ቀይ ባህርን በደንብ አድርጋ ማስተባበር እንደምችል መያዝ እንደምችል ኤርትራ ላይ የሆነ ክሌም መፍጠር አለባት። እኔ ካልተከበርኩ በስተቀር እዚህ አካባቢ ይናወጣል የሚልም እንቅስቃሴ መጀመር አለበት ብዬ አስባለሁ። ይህ እንቅስቃሴ ምንድን ነው? ሁሌም እንደምናገረው ኤርትራ የምትባል ሀገር እውቅና አላገኘችም። አሰብ የኢትዮጵያ ግዛት ናት። ክሌም ማድረግ አለባት፣ ኑሊፋይ ማድረግ አለባት። እኔ ኤርትራ ለምትባል ሀገር እውቅና አልሰጠውም፣ አሰብ ግዛቴ ናት፣ ለዩኤን ለአፍሪካ ዩኒየን ሰጥታ ነገሩን መጫር ነው። ከዛ በኋላ አሜሪካ ቆም ብላ ማሰብ ትጀምራለች። ኢትዮጵያ ይሄንን ማድረግ አለባት። ጦርነት አያስነሳ ምን አያስነሳ፣ አለበለዚያም ኢትዮጵያ ባዶ ልቀር ነው። ዋንስ ኤርትራና ኢጅፕት እንትን ከሆኑ ህወሓት መዛ ትገባና በኮንፌዴሬሽን ተደራጅታ እኛ አለንልሽ፣ ቀይ ባህርን እንጠብቅልሻለን፣ አሜሪካ ተረጋጊ ትላለች።